በሲኦል ክፍል 1 ምዕራፍ 1 ጨሞጋ። ወርሁ ሐምሌ መሆኑን የጨሞጋ ወንዝ ድንፋታ ይመሰክራል። ከላይ ከዳንጉሌ እያግበሰበሰ የሚያመጣው ጥቁር አፈር ድሮም ጉሽ ጠላ የሚመስለውን ጨሞጋን የተቆጣ ነብራይን አስመስሎታል። የጨሞጋ ወንዝ የሚመነጨው ጎጃም ጠቅላይ ግዛት ውስጥ ከሚገኘው የጮቄ ተራራ ነው። ልዩ ስሙ ዳንጉሌ ከሚባለው ቦታ በመነሳት በግራው የጨርበናን በቀኙ ደግሞ የስናን ሚካኤልንና ስናን ገብርኤልን ተራራዎች ላስረጅነት አቁሞ ዚላንዝራ ብሩክን፣ ደብረ ዘይት ማርያምን፣ ቅዱስ ዮሐንስን፣ ዠጋ ጊዮርጊስን፣ ሜራ ስላሴን፣ አሳቀኝ ጊዮርጊስን ወዘተ ያቆራረጠ ቁልቁል ይገሰግሳል። ደብረ ማርቆስ ሊደርስ ጥቂት ኪሎ ሜትሮች ሲቀረው በከተማ ፖሊስ ይፈለግ ይመስል ከተማዋን የጎድን እያያት ያልፍና አባ አስራት ገዳም ውስጥ ይደበቃል። ሽንጠረጅሞቹ የስናንና የጨርበና ተራራዎችም በግራ ደብረ ዘይት ማርያም በቀኝ ደግሞ ቅዱስ ዮሐንስ ድረስ ይሸኙትና በል በሰላም ያግባ ብለው የሚሰናበቱት ይመስል በሐዘን ተገትረው ይቀራሉ። ጨሞጋ እየደነፋ ከሚያልፍባቸው በርካታ አካባቢዎች አንዷ ገደል ስር የተባለችው አጎጥ ናት። ገደል ስርን በደንብ ላስተዋላት በታላላቆቹ የጨርበናና የስናን ገብርኤል ተራራዎች እግር ስር ወድቃ ይቅርታ የምትጠይቅ ምስኪን ድሃ ትመስላለች። የጨርበና ናዳ ከላይ የወረደ አናት አናቷን ከስር ደግሞ የጨሞጋ ወንዝ እግር እግሯን ለሚሏት ገደል ስር ጨሞጋ ህልውናዋ ጨሞጋ ማጥፊዋ ነው። ከጨሞጋ በስተቀኝ እውቅ ባለሙያ ያስተካከለው ወለል መስሎ በተዘረጋው አረንጓዴ መስክ ላይ ጡታቸው ያጋቱ ላሞች፣ ክበዶች፣ በሚያስፈራ ግርማ እንዳንበሳ የሚያገሱ በሬዎች፣ የኮሰመኑ ጊደሮች፣ በለጋ ዕድሜያቸው ከባድ ቀንበር የተጣለባቸው ወይፈኖች አንገት ለአንገት ሲጋጋጡ የልባቸውን ለመጫወት የቦታና ጊዜ ነጻነት ያገኙ ፍቅረኞች የሚመስሉ ፈረሶች፣ ሮጦ እንዳልጠገበ ሕፃን ከኩያቸው ጋር እየተሯሯጡ የሚዳሩ አህዮች የዘሞየን መስክ አጣበውታል። እነሱን ለማገድ ባሮጌ ጨርቅ የተጠቀለለች ቂጣ የያዙና ከሚጥለው ካፊያ በገሳቸው የተጠለሉ እረኞች ሽመላቸውን እንደ ወንበር እየተጠቀሙ ከዘሞየ ሜዳ ላይ ተኮልኩለዋል። ዲደን ዞት ከሚንቀጠቀጠው እረኛና ዋሽንት ከሚነፋው በቀር አንዱ እያፏጨ ሌላው እያቅራራ ሶስተኛው እየፎከረ ሌላውም ሌላ እያደረገ የበኩላቸውን ዓለም ፈጥረው ይቆዩና ካጠገባቸው ራቅ ብሎ ከሚገኘው የገደል ስር ጫካ ዳር በጎቻቸውን በመጠበቅ ላይ ካሉት ልጆች ጋር አንገታቸውን በእጃቸው የመሃል ጣት እንደ ክራር እያጫወቱ እሽኮለሌ ይገጥማሉ። ይህ አይነቱ ጨዋታ በስናን ገብርኤል ሕፃናት ዘንድ የሚወደድ የዘውትር ድርጊት ነው። ይሁን እንጂ ግፋየውና መሰል የተማሪ ቤት ጓደኞቹ እንደዚህ ካለው እሽኮለሌ ውስጥ አይቀላቀሉም። ምክንያቱም የቤተ ክህነት ተማሪዎች መሆናቸው ነው። ግፋየው እንደ ሌሎች ጓደኞቹ ሩቁ ባይሄድም አባቱ ዘንድ ዳዊት ደግሞ በቅርቡ ጾመ ድጓ መማር ስለጀመረ ከእረኞች ጋር ተቀላቅሎ የእረኛ እሽኮለሌ መግጠም አይጠበቅበትም። ይህን ደግሞ አባቱ ጥሩ አድርገው አስተምረውታል። ተማሪ ከዘፈነ ፍየል ከቀዘነ አይረባም ብለው። ሌሎች እረኞች ግን ከልካይ የላቸውም። የፈለጉትን ይዘልፋሉ፣ ሲያሻቸውም ያሞግሳሉ። አሆይ አሆይ ይላል ካንዶ ግን ጨዋታውን ሲጀምር። አሆይ 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 ረቡ ገበያ ይሸጣል ዳውጃ ያህያ ጠባቂ የለውም ደረጃ። አሆይ አሆይ አህያ ጠባቂ ከአህያው ይሻል ቀን ሲጠብቅ ውሎ ሲያምባባት ያመሻል በማለት ሀፍረት የሌለበት ግጥሙን ይደረድራል። በጉዳዩ የተስማማበት ይመስል ከጨሞጋ ማዶ የሚገኘው የዋራት ገደል ማሚቶ የእረኛውን ድምፅ መልሶ ያስተጋባዋል። ከዚያም የአሸናፊነት ስሜት ይሰማቸውና የገጣሚው ጓደኞች ከት ብለው ይስቃሉ። በዚህ ጊዜ ነው ከሌላው ወገን ደግሞ የመልስ ግጥሙ እንደ ናዳ መውረድ የሚጀምረው። አሆይ አሆይ ይላል ከከብት ጠባቂዎች አንዱ ግጥሙን ሲያስብ ቆይቶ። አሆይ አሆይ የእረኞች እረኛ የስድብ አዋይ ይልቅ በጎችን አጠብቅም ወይ?
የበጎች ጠባቂ የፍየል እረኛ ዋርዲትን ደብቆ ከዱር ይዟት ተኛ። አንዱ የሌላውን ገመና እያጋለጠ በዜማ ሲሳደብ በሌላ ወገን ቀረርቶ ይቀልጣል። አረ ጉዱ በዛ ይላል አንዱ ሌባ ጣቱን በጆሮ ቀርቅሮ። አረ ጉዱ ጉዱ አረ ጉዱ በዛ በግማሽ እንጀራ ሰው እየተገዛ የሰው ቤት እንጀራ ባዴ ገመገመው በልቼው ስወጣ ጉልበቴን ደከመው ብሎ ወደ ሌላው ግጥም ከመሸጋገሩ በፊት የኮስትራ አሽከር ይላል ሌላው ይቀጥልና በንጉሠ ነገሥቱ ጦርና በበላይ ዘለቀ መሃል ሶማ ላይ ከባድ ጦርነት ከተካሄደ ወዲህ የኮስትራ አሽከር በትንሹም በትልቁም አፍ እየተዘወተረ የመጣ የወል ፉከራ መጀመሪያ ሆኗል። የኮስትራ አሽከር የባለ ውሉ አይኑ መነጥር ጠመንጃው ስሉ አደርጋለሁ ባይ ያላደረገ እንደ ቶፋ ማር የተመረገ አሁን ምንድነው እርጭ እርጩ የፍልፈል ያህል አፈር ሳይረጩ። እንደገና ቀረርቶ እንዲህ ዳምኖ የዘነበ እንደሆን ማን በተለመው ላይ ማን ይዘራው ይሆን? እኛን እየከፋን ስናንጎራጉር እኒ ጥጋበኞች እንባል ጀመር። እኒያ በሬ ያረዱ እኛም በግ እንረድ፣ እኒያ በግ አረዱ እኛም ዶሮ እንረድ፣ ሆዳችን ባይጠግብ እጃችን እንደሚልመድ ሲል ቤተሰቦችን በሞት ተነጥቆ እሱም ጤና ያጣው ጓደኛው ይቀበልና አባቴን ሰጥቼው እናቴን ሰጥቼው እህቴን ሰጥቼው ወንድሜን ሰጥቼው ያንገረግረኛል አንድኔ ቀረቸው በማለት የሚያቅራራው እረኛ በአማረ ድምፁ ህልቆ መሳፍርት የሌለው ግጥሙን በመደርደር እያቅራራ ያለ ነበረ በሩቁ ቀጭን የጩኸት ድምጽ የተሰማ። እስቲ ጫበሉ ጎበዝ፣ እስቲ ዘንበሉ፣ ይሄ ጉደኛ መንደር ደግሞ ዛሬ ምን መጣበት ይሆን? ባለፈው እኛ ጋኔኖች መጥተው ተጫውተውበት ሄዱ አለ ጩኸቱን ቀድሞ የሰማው ጆሮን ይበልጥ ቀስሮ። እኛ ልማደኞች ተቀናድለው ይሆናል እንጂ ዛሬ በቀኑ ደግሞ ምን ይመጣል አለ ባለዋሽንቱ እረኛ በአካባቢው በመሬት የተነሳ የታወቁ ባላንጣዎች መኖራቸውን በማስታወስ። አካባቢው ከቅርብ ጊዜ ወዲህ ስርቆት፣ እርስ በርስ መፈናከት፣ የሰው ሚስት መቀማት፣ አለመተማመን እየበዛ ሂዷል። በተለይ ሽፍቶች ከጮቄ መጥተው እሺ ያለውን በፈቃዱ እንቢተኛውን በግዱ በጋለ ወገን ጀርባውን እየተኮሱ ሀብቱን ዘርፈው ከተመለሱ ወዲህ ሁሉም የራሱን መከላከያ ማዘጋጀት ጀምሯል። አንዱ ሚኒሽር፣ ሌላው አልቢን፣ ሌላውም እንዳቅሙ ጅግራ፣ አቅሙ ያልፈቀደለትም ካራ፣ አንካሴ፣ ጎራዴና ሌላም ብረት ነክ የሆነውን ነገር ሁሉ እያሳለ መያዝ ጀምሯል። መሸት ሲል ጠመንጃ መፈተሽ ተዘውትሯል። በጋኔኖች ሰበብ ሁለት ወንድማማቾች በመሬት የተነሳ የወንድም ባላንጣዎች በመሆን በየቀኑ ስለሚደባደቡ የመንደሩ ሰው መገላገል ሰልችቶት ጋኔኖች የሚል ስም አውጥቶላቸዋል። ባለዋሽንቱ ግፋየሁም ከወላጆቹና ከጎረቤቱ እንደሰማው ልማደኞች ያላቸው እነዚህን የማይጣጣሙ ወንድማማቾች ነው። ጩኸቱ እየቀረበ ሲመጣ እረኞች ብቻ ሳይሆኑ የሚጠብቋቸው ፈረሶችና ከብቶችም ሳር መንጨታቸውን አቋርጠው ጆሮዎቻቸውን እንደ ቀስት ቀስረው ጩኸት ለማዳመጥ ፊታቸውን ስሜታቸውንም ወደዚያው አዞሩ። የገደል ስር ነዋሪዎች ሴቶችም ወንዶችም የጭሙጋን ወንዝ ተከትለው እየሮጡ ይጮሃሉ። የሚሉት ግን አይሰማም። ሁሉም በአንድ ድምፅ ሌባ ሌባ የሚሉ የከተማ ውሪ ይመስላሉ፣ ግን ሌባ አይሉም። ከመካከላቸው አንዱ ደግሞ ከወንዙ ተወርውሮ ሊገባ ይገለገላል። ጠብቁት፣ እሱ ደግሞ እንዳይገባ አለ ሽመሉን ደገፍ እያለ የሚሮጠው ሰውዬ አዳፋ ጋቢውን ከትከሻው ላይ ጣል አድርጎ። አቤት አቤት፣ ለምን ጊዜው ጨርቋን በጣጠሰው፣ አይ ሰው ከንቱ ይላል ብቻውን ዳር ለዳር የሚሮጠው ሽማግሌ። ለማን እንደሚናገር ግን ራሱም አያውቀውም። እኔን ውሃ ይብላኝ ተሷ ወዲያ ሰው ማለት በቃ ተከተተ። አይ ሙያ፣ አይ ብልትና፣ አይ ቁንጅና አይ ይላሉ ሰው አመስግነው የማያውቁት ባልቴት በበኩላቸው ማንንም ቢሆን
ከሞተ በኋላ እንጂ በሕይወት ሳለ አመስግነው አያውቁም። ሲመሰገን ሲሰሙ እንኳ ከምር ይናደዳሉ። ሬሳ ማመስገን ግን ይቀናቸዋል። በዚህ አመላቸው የተነሳ የአካባቢው ነዋሪዎች ሙታ ወዳሽ የሚል ቅጽል ስም አውጥቶላቸዋል። አረ ተፋት መሰል ጎበዝ፣ ተፋት መሰል ቶሎ ቶሎ ሩጥ ውስቲ፣ ከዚያ ታች ነው ነጭ ነገር ይታየኛል አለ ቀድመው ከሚሮጡት አንዱ በሽመሉ ወዳየው ነገር እያመለከተ። ከዚያ ሁሉም ያለ የሌላ ኃይላቸውን ጨምረው እየሮጡ ከተባለው ቦታ ደረሱ። ግን እነሱ የሚፈልጉት ሬሳ ሳይሆን የውሃ አረፋ ሆኖ አገኙት። እንደገና ብስጭት፣ እንደገና ተስፋ መቁረጥ፣ እንደገና ወራጅ ውሃ ተከትሎ ሩጫ ተጀመረ። የዲያ አሉ ሙታ ወዳሿ ባልቴት። የዲያ ምን ኃጢአቷ ቢበዛ ነው እንዲህ ስቃያን ያበረታው? ወይ አለመታደል! እናቴ ግልጥም አይቶ አረ በቃሽ በያት የጨሞጋዋ ያረ ተማለደን እግዚኦ የሚበስኩ አሉ አባቴ ይላሉ የሚሆኑት ጠፍቶባቸው። ከላይ ከዳንጉሌ የሚመጣው ደንበሌ እየጨመረ የውሃው ጉልበት እየጠነከረ ቢሄድም የተነጠቁትን ሰው እስካላስመለሱ ድረስ የገደል ስር ጎጥ ነዋሪዎች ምንም ቢሆን ወደ ኋላ ለመመለስ ልባቸው አልፈቀደም። ጩኸቱና ሮጫው እንደ መጀመሪያው አልበረታም እንጂ ጨርሶ ሊገታ አልቻለም። እናም መኳተናቸውን ቀጠሉ። ምን እንዲያው አሉ በእድሜ ጠና ያሉት ሰውዬ በታከተ አንደበት። ምን እንዲያው የሰውም የእግዚአብሔርን ፍርድ ተዛብቶ ባለበት ጊዜ እኮ ነው የተፈጠርነው። እግዚአብሔርም እንደ ሰው ጨከነብን። ጊዜው ተበላሽቷል ልጄ አሉ ከጎናቸው ላለችው ወጣት ያልጠየቀቻቸውን እየተናዘዙ። ጊዜው ነው የሚጫወትብን። መንግስት የጠፋ ይመስል የጮጨ ሽፍታ ተመንደር ሌባ ጋር ተባብሮ ኑገብሩ ሲል ያድራል። ቃን ሹሞቻችን ይሄን ውለዱ ይሉናል። የእግዚአብሔርን ስልጣን የተሸከሙት ጫሶች ሳይቀሩ አብለው ተፍታት አቅም የሀብታምና የድሃ መለየት አመጡ። መጣፉ የሚያዝዘውን ደንብ ማውጣት ደንብ አይከበር፣ ጫሱ በሕግ ምሽቱ አይወሰን፣ የቱ ጠለት ተጠልዮ እግዚአብሔር ሲስማ እና ልጄ እኛ አብለን እግዚአብሔርንም ሐሳይ ተምናደርግበት ጊዜ ላይ ደርሰናል። እግዚአብሔርም ራሱ የለም እንጂ አለች የሽማግሌውን ንግግር ስታዳምጥ የቆየችው ወጣት። ራሱ ስትል እግዚአብሔርን ታነጋግር ይመስል ወደ ሰማይ ያንጋጠጠች። ጀታም ራሱ የለም። ቢኖርማ እኒህን የተባረኩ ሴትዮ መቼ እንዲህ ስቃያቸውን ያበዛው ነበር። መጣፎ እንዲህ ይላል ብለውኛል እኒያ ወስላታ የነፍስ አባቴ። በአመላቸው ያን ያህል ቢሆኑም ሊቅነታቸው ይነገርላቸዋል እና እንደሷ ላሉት ደጎች ብዙ እማሞሙ ለጻድቃን ብሎላቸዋል። ፍቹ ገብቶሻል ልጄ? የጻድቃን ስቃያቸው ብዙ ነው ማለቱ ነው አሉ ራሳቸው ላቀረቡት ጥያቄ ራሳቸው እየመለሱ። አረ እኔስ ቆም ያለ ሰቃይት አለች ወጣቷ በመጽሐፉ ጥቅስ አለመስማማቷን በትከሻዋ እንቅስቃሴ እየገለጸች። ያውና አስከሬኑ ተዚያ ታች ተጋድሞ ዲየት ሆኖ ተነፋፍቷል አለ። አሁንም የቅድሙ ሰውዬ ከጨሞጋ ወንዝ ዳር ተጋድሞ ከሚታየው ነገር ላይ በሽመሉ እያመለከተ። እግዚኦ ያንተ ያለህ ራቁቷን አይደለጃል እዚያ የወደቀችው አለና አቋርጦ ራሱን ይዞ ወደሚመለከተው ነገር ሮጠ። ወይኔ እህቴ፣ እኔ ልንገላታ፣ እህት ዓለም እኔ ደፋ ልበል እያለ ወደፊት ሲገሰግስ ሌሎችም የተለየ ሙሾ እየደረደሩ ተከተሉት። ከጥቂት ሩጫ በኋላ ከተጋደመው አስከሬን ዘንድ ደረሱ። ግን ያዩት ነገር የሚፈልጉት አስከሬን ሳይሆን ከደጋ ጎርፍ እያንከባለለ ያመጣው ትልቅ የግንድ ጉማጅ ሆኖ አገኙት። የማግኘት ተስፋቸው ጨለመ፣ ጉልበታቸው ደከመ።
ያንጉራጅ ግንድ አተኩረው ሲያዩት የሚያፌዝባቸው የሚሳለቅባቸው መሰላቸውና በውስጣቸው ረገሙት። ሬሳ የደበቀ ይመስል የጨሞጋ ውሃ ሳር ቅጠሉን እያግበሰበሰ ያለ የሌለ ጓዙን ጠቅሎ ደልዳላ ቦታ ላይ ዝግ ብሎ ሲጥመለመል ይቆይና ወደ ቁልቁለት ሲቃረብ ፍጥነቱን እየጨመረ በመወርወር ከስር ካለው ድንጋይ ጋር ይጋጫል። ወዲያው ደግሞ ፈረሰኛው እየዘለለ የወንዙን ዳርና ዳር አረፋ እያስደፈቀ ከቀድሞ በበለጠ ፍጥነት ሲገሰግስ ቅራቅንቦውን ሰብስቦ ወደ ሌላ ሰፈር የሚጓዝ ተከራይ ይመስላል። የገደል ስር ነዋሪዎች በእንባጉም የተሸፈነ አይናቸው ቢቃብዝም የሚፈልጉትን ነገር በቀላሉ ሊያገኙ ግን አልቻሉም። የውሃው ሙላት ከሚያንጓልለው አሰስገሰስ አንድ ነገር ድንገት ብልጭ ያለ እንደሆነ የሁሉም ልብ ይሰቀላል። የምንፈልገውን ነገር አገኘን በማለት እንግዲህ አሉ ሽማግሌው አዲስ ሐሳብ የፈለቀላቸው መሆኑን ለማስረዳት። እንግዲህ ጎበዝ እስካሁን ፈለግን፣ ደብዛውን ያጠፋብን ያ አጥማጃም ክንዱን ጭኖበት ነውና መሳሪያ ያዛችሁ እስቲ ተኩሱ በማለት ንግግራቸውን ለማዳመጥ ወደ ከበቧቸው ሰዎች አይናቸውን ሲያማትር ውጅግራ ይዞ የቆመው ልጃቸውን ተመለከቱና ና ወዲህ በል ሹመቴ አምጣሱን ውጅግራ እኔ ኮስትራ አሽከር አሉና ከልጃቸው ከሹመቴ ተቀብለው አንድ የውጅግራ ጥይት ሲተኩሱ ጠመንጃ ይዘው የነበሩት ሁሉ አንድ ጊዜ በመተኮስ አካባቢውን መለስተኛ የጦር ሜዳ አስመሰሉት። በአካባቢው የነበሩት እረኞችም የያዙትን ጅራፍ ወገረኛ በማጮህ ለተኩሱና ለአካባቢው ሁካታ የበኩላቸውን ድጋፍ ሰጡ። ሰው በውሃ ሙላት ሲወሰድ ጥይት መተኮስ፣ ጅራፍ ማጮህ፣ ብረት ምጣድ ማንኳኳት ጥሩ ነው። ጣና ሐይቅ ውስጥ ሰው የሰጠመ እንደሆነ ምን እንደሚደረግ ታውቃላችሁ? እልልታው፣ ዘፈኑ፣ ከበሮው ታንድ ደሃ ሰርግ ቢበልጥ እንጂ አያንስም። ያን ጊዜ አጥማጁ ደንግጦ ይለቀውና የጠፋው አስከሬን ሙልል ብሎ ይወጣል አሉ ሽማግሌው ተኩሱ ጋብ እንዳለ። አበ አለ ሹመቴ ጠመንጃውን ከአባቱ ተቀብሎ በትከሻው ካነገተ በኋላ። አበ የገደል ስርና አካባቢው ልጆች አባታቸውን የሚጠሩበት ስም ነው። እንግዲህ እናንተ ሴቶችን ይዛችሁ ተመለሱ፣ እኛ ውርጋጦች እስታገኘነው ድረስ እንሄዳለን። ሰዓቱም እየመሸ ነው። የሰሞኑ ጅብ እንኳን መሽቶ በቀንም አልተቻለም። ሽፍታውም ቢሆን የሰው ዳና ተሌለ አንድያውን መዘባነኑ አይቀርም አለ የወቅቱን የጅብ መንጋና ሽፍታ ጋጋታ ላፍታ በማስታወስ። ጊዜ እኮ ነው ልጄ የከፋው እንጂ ሽፍታና ጅብ ድሮም አብረውን የነበሩ ናቸው። ጊዜ ባይከፋ ቀን ባይጎድል በቀን አማን ሽፍታም ባለደም የሌለውም ጊዜያዊ ባላንጣውን ተማጥቃት በቀር እንዲህ እንዳሁን ሰው በሰው አይጨክንም ነበር። ጅብም ቢሆን ማታ እንጂ እንዲህ በቀን ያስቸገረበት ጊዜ እኮ የለም። ይሄው ሁሉ ምን ይመስልሃል? የጊዜ ሞት የቀን በሽታ እኮ ነው ልጄ አሉ የሹመቴ አባት። አረ ወንድ ወደ መንደር ተመለሱ ነው ብዬ እኛ ውርጋጦች እንበቃለን ተመለሱ አለ ሹመቴ። እኔ አንተ ነህ አሉ የሹመቴ አባት። አርጅቼ ብገኝ የሞትኩ መሰለ አንተ? ገና አልሞትኩም እኮ። ያየሽን ውሃ ሲበላት ሬሷን እንኳን ሳላይ ወደ ቤት የምመለስ መስላለሁ? በእጇ በልቼ የአባቷ የሊቀረድ ተጎዳ ሳጥንታቸው አይወቅሰኝም? ምን ነው ልጄ ምኑን አመጣህብኝ አሉና ፍለጋቸውን ቀጠሉ። እናቱ አንተነህና ሌሎች የገደል ስር ነዋሪዎች ፍለጋቸውን ቢቀጥሉም የሚፈልጉትን አስከሬን ሊያገኙት አልቻሉም። ጊዜውም እየመሸ ሄደ። በመሃሉ ድንች ለመሸጥ ደብረ ማርቆስ ወርደው የነበሩ ገበያተኞች ወደ ሰፈራቸው ሲመለሱ ዚላንዘራብሮ ከሚገኘው የበሬ ፈጅ ሜዳ ላይ ራቁቱን የተጋደመ ሰውነቱ ሁሉ በድንጋይ የተረጋገጠ ሰው ወድቆ አገኙ። ገበያተኞቹ ደብረ ማርቆስ ስላዩት የከተመኞቹ አለባበስ፣ የማርቆስ መለኮኖች ፍርኖ ሲሸጡላቸው ስላዩት ነውር ነገር፣ ስለ ድንች ገበያና በመንገዳቸው ስላጋጠማቸው የሳቢሳ መንጋ፣ ሻሃ ተሰማርቶ ከዋለበት ወደ ሰፈር ስለሚያዘግመው የጋማና የዳልጋ ከብት ስብስብ
ስለሌላው የደራ ወሬ ይዘው በመጓዝ ላይ ሳሉ ከፊት ቀድመው የነበሩትና ባዶ ሽብላል የተጫኑ አጋሰሶች ድንገት ጎፉ። ፈረሶቹ ያዩትን ነገር በመፍራት ይሁን በማድነቅ ጆሮቻቸውን ቀጥ አድርገው አንገታቸውን አስግገው ወደ አንድ አቅጣጫ እየተመለከቱ ድንገት ከበረገጉበት ሰብሰብ ብለው ይላሉ። እስቲ ጫበሉ ጎበዝ አለ ከገበያተኞቹ አንዱ የፈረሶቹን መበርገግ ቀድሞ ተመልክቶ። እስቲ ጫበሉ እኒ ፈረሶች አውሪያዩ መሰል የዛሬ ዘበንጅብ እኮ በቀን ነው የሚመጣ። ፈጠን ፈጠን በሉ እንድረስባቸው ሲል በሐሳቡ የተስማሙ መሆናቸውን ሁሉም በእርምጃቸው ፍጥነት ገለጡ። ጣመን ይዞት መራመድ ተስኖት የነበረው ሳይቀር ከድንጋጤው የተነሳ አዲስ ጉልበት አወጣ። የበረገጉ ፈረሶቻቸውን ሸበብ ለመያዝ ሲሯሯጡ መጀመሪያ ፈረሶች ከበረገጉበት አካባቢ አንድ የሚዘገንን ሁኔታ ገጠማቸው። ሰው ነው። ዓለምን ከደቂቃዎች በፊት የተሰናበተ ሰው። ገበያተኞቹ ሲፈሩ ሲቸሩ ቀረቡና የወደቀውን ሬሳ ከበው የየበኩላቸውን ሐሳብ ይሰነዝሩ ጀመር። አየኸው አለ ከመካከላቸው አንዱ ከፊታቸው ወደ ተጋደመው ሬሳ እያመለከተ። ሰውነቱን በጩቤ እንዳባጥሎት ምን አይነቱን አረመኔ ጠላት ቢያዝበት ነው? ልብሱን ለመግፈፍ ሲል ይሆናል የቀን ዘራፊ አንዱ መንገደኛ ያለው ጋርጎት ያለ አይመስለኝም። ሽፍታ ቢሆን ተጫካ ውስጥ ነው እንጂ ታውላላ ሜዳ ላይ እንዲህ በሰው ይጫወታል ይላል ሌላው። ሊሆንም ይችላል። ሽፍታ ዛሬ ማንም ፈርቶ ነው? ባለፈው የሰኔ ሚቺ አለታ አይደል የምስለኔው ልጅ ባሏን በውጥጫ አስሮ እየገረፈ ጭጡን በጋለ ወገል እየተኮሰ ገንዘብ አምጣ እያለ ጅጤ ሲሰራው ያደረ ገዣችን እኮ መንግስት ሳይሆን ሌላው ሆኗል። ተወኝ እባክህ ወንድሜ መላእክቱ የጠፋበት ጊዜ ነው እያለ በመሰልቸት ሲናገር ከፊት ለፊታቸው የጭሙጋን ወንዝ ተከትሎ ወደ እነሱ የሚሮጡ ሰዎች ተመለከቱ። ከመሃላቸው ጠመንጃ ያነገተ ስላለ ገበያተኞቹ ደነገጡ። ጎበዝ ነገር መጣ አለ አሁንም ሲናገር የቆየው ገበያተኛ የሚሮጡትን ሰዎች ተመልክቶ። እኛንም ሊተናኮሉን ነው። ይህን ሰው የገደሉትም እነሱ መሆናቸው ነው። የጮጨው አልበቃ ብሎ ደግሞ እዚህ ድረስ ይመጡ ጀመር። ምን ይበጀን ይሆን ዘንድሮ? ብንሮጥም አናመልጥም፣ ብንመክትም የምንቋቋማቸው አይመስለኝም። እና ምን ይሻለናል? የተበላሸ ጊዜ ሲል ጊዜውን እየረገመ ጓደኞቹን ምክር ጠየቃቸው። እንሮጥ አለ ሁለተኛው ለመቅደም እየተዘጋጀ። እንሮጥ ሲል ሶስተኛው በንዴት ጠየቀ። አንተ እነሱ ጠመንጃ ቢይዙ አሞቱን ሁሉ ጠቅልለው ያዙት መሰለህ? ተስብም ስም ይሸታል አሉ አባ ደግነት። እውነታቸውን ነው። ማን ወልዶ ማን አሳድጎኝ ነው እኔ ወንዱ ለወንድ የምሮጥ? እሮጣለሁ ብትል በዚህ ሱማ ያሽመል ነው ታፋን የምሰብርህ። የምን መዝረጥረጥ ነው በማለት ደረቱን ነፋ። ወኔውን ሞላ አድርጎ የሚመጣውን ለመጋፈጥ ሲዘጋጅ ሌሎችም እንደሱ ለመሆን ወሰኑ። ገበያተኞቹ ከድንጋጤ ብዛት አጠገባቸው የተጋደመው ሬሳ የሴት ይሁን የወንድ በደንብ አላዩትም። ግን ሁሉም በግምት ያወራል። እንሩጥ የሚለው ሐሳብ ያቀረበው ጓደኛቸው በፍርሃት አካባቢውን ሲቃኝ ከጨሞጋ ወንዝ ዳር ካለ የሽነት ዛፍ ላይ በጭቃ የተለወሰና የተቦጫጨቀ ጋቢ ይሁን ቀሚስ ምንነቱ ለመለየት የሚያስቸግር ብቻ ከቀይ ጥለት የተሰራ መሆኑ የሚታወቅ አሮጌ ጨርቅ አየ። ጎበዝ ይህንን ሰው ውሃ ነው የበልቶት። አያችሁ ልብሱን ገፎ ተሽነቱ ላይ ሰቅሎታል አለ በጣቱ የጨሞጋን ወንዝ ዳር ወዳለው የሽነት ዛፍ እያመለከተ። አረ እውነቱን ነው እናንተ ውሃ ነው የበልቶት አለ መጀመሪያ ምክር የጠየቀው ገበያተኛ የሽነት ዛፍ የተሸከመውን ቡትቶ እያስተዋለ። ሰዎችም እየቀረቡ ናቸው። አረ እንዲያውም የመንደራችን ሰዎች ሳይሆኑ አይቀሩም። ጎበዝ ይሄ መናጢ ወንዝ ደግሞ ዛሬ ማንን ቤት ዘጋ ይሆን በማለት ከዚያ ቀደም የጨሞጋ ወንዝ የበላቸውን ሰዎች ላፍታ አስታወሳቸው። አጎቱ፣ የእህቱ ልጅ፣ የመንደሩ ነዋሪዎች የነበሩት አባያሌው፣ ቄስ አይችህ፣ ወይዘሮ አምበልነሽ ሁሉም ትዝ አሉት። የበሬው የላሙና የመጋዣው ምኑ ተብሎ ስንቱ ተዘርዝሮ ያልቃል።
ለጭሞጋ ወንዝ በየጊዜው የእንጨት ድልድይ ቢሰራለትም ከተወሰነ ቀን በኋላ ከደጋ በመጣ ደንበሌ ተጠራርጎ ይወሰዳል። በዚህ የተነሳ ከጭሞጋ ወዲህ ማዶና ወዲያ ማዶ ያሉ ዘመዳሞች በክረምት ለመጠያየቅ ሰፊ እድል የላቸውም። ቁርጥ ነገር ቢመጣ እንኳ ቁርጠኛ ዘመድ ካልሆነ በቀር ሌላውማ ለሁሉም ግድ የለውም። ረቡዕ ገበያ ደርሶ ለመመለስ ያ የእንጨት ድልድይ ካለ በሱ ከሌለም ገበያተኛው ተሰብስቦ ሴቶች ቀሚሳቸውን ከጉልበታቸው በላይ ከፍ ከፍ አድርገው የገበያ ኮለላቸውን ለወንዶች ሰጥተው ወንዶች ደግሞ በሽመላቸው የውሃውን መሙላት እየመረመሩና እየተረዳዱ እጅ ለእጅ ተያይዘው ይገባሉ። አጋጣሚው ከተሳካ እንኳን ሰው ከገበያ ወይም ለገበያ ያመጡት ቋጥሮ ሳይቀር በሰላም ይሻገራል። ካልሆነም ወንዙን ለመሻገር እየተጓተቱ ከመሃል ሲደርሱ ከላይ የመጣ ደንበሌ አንዱን ወይም ከዚያ በላይ ነጥቆ ሲጓዝ ሁሉም በድንጋጤ ያዙትን እየጣሉ ያጡትን ሰው ለማግኘት ራሳቸውንም ከውሃ ሙላት ለመከላከል ሲፍጨረጭሩ አምሽተው የሞተው ሞቶ የተረፈው በሐዘን ወደ ቤቱ ይመለሳል። የአካባቢው ነዋሪዎች በተለይ በበጋ ወቅት ለድንች ሽንኩርታቸው ሲሉ ጨሞጋን የሚወዱት ቢሆንም የአካባቢው ነዋሪዎች በተለይ በበጋ ወቅት ለድንችና ሽንኩርታቸው ሲሉ ጨሞጋን የሚወዱት ቢሆንም በክረምት ወራት ደግሞ ያንኑ ያህል ይጠሉታል። ደብረ ማርቆስ ውሎ የመጡት ገበያተኞችም ከመንገድ ያጋጠማቸውን አይተው ሬሳው የጨሞጋ ሰለባ መሆኑን ገምተው ጨሞጋን አማረሩት። ገበያተኞቹ ከፊታቸው የተጋደመው ሬሳ የማናቸውም ወገን እንደሆነ ለመለየት ቢጓጉም ደፍሮ የሚነካው ጠፋ። ቅድም እንሩጥ ያለው ሰውዬ እንኳ በውሃ የተበላው ሰው ቤተሰቡ መሆኑ አለመሆኑን ለማወቅ ልቡ እንደሌሎቹ በስጋት ቢነሳ ቢወድቅም እንሩጥ ሲል በሰነዘረው ሐሳብ ነገ ከነገ ወዲያ በጓደኞቹ ዘንድ ፈሪ ቦቅቧቃ እየተባለ መሳለቂያ መሆኑ እንደማይቀርለት ታየውና ያላወቀውን ሟች ሙት አስከሬን በልቡ ረገመው። ሹመቴ አንተነህ ውጅግራውን ዘቅዝቆ አዳፋ ገቢውን በትከሻው ላይ ጣል አድርጎ ከሚሮጡት መሃል ቀድሞ ውሃ ሙላት እያንከባለለ አንድ ጊዜ በድንጋይ እንደገና በወንዙ ዳር ባለ ጋሬጣና ሿፊ ድንጋይ ሲያሰቃይ ሲማታ ወደዋለውና በኋላም በሬፈጅ ሜዳ ካለው ላይ ራቁቱን ከተዘረረው አስከሬን ሹመቴ አንተነህ ውጅግራውን ዘቅዝቆ አዳፋ ጋቢውን በትከሻው ላይ ጣል አድርጎ ከሚሮጡት መሃል ቀድሞ ውሃ ሙላት እያንከባለለ አንድ ጊዜ በድንጋይ እንደገና በወንዙ ዳር ባለ ጋሬጣና ሿፊ ድንጋይ ሲሰቃይ ወደዋለውና በኋላም በሬፈጅ ካለው ሜዳ ላይ ራቁቱን ከተዘረረው አስከሬን አጠገብ ደረሰ። የወይዘሮ ያየሽ ተጎዳ አስከሬን በደረሰበት እንግልት ተጋግጦና ገርጥቶ ከመታየቱ ሌላ በአመት ባል ብቻ የሚወጣ የቤተ ክርስቲያን ከበሮ መስሎ ያስፈራል። ሹመቴ እየየውን እያቀለጠ ጋቢውን አውልቆ ለማየት ለሚዘገንነው የተራቆተ ሬሳ ለበሰው። ከዚያ ሲሯሯጥ የነበረው ሁሉ ደረሰና የአካባቢውን ድምጽ በድንገተኛ ዋይታ አደባለቀው። ቀደም ሲል ከብት እየጠበቁ በረኛ ዘፈኖቻቸው ሲቀላለዱ የነበሩት እረኞች ከሚሮጠው ጋር እየሮጡ ነገር ቢያዳምቁም አንዳንዶቹ ምን እንደተፈጠረ አላወቁም ነበር። እየተሯሯጡ የመጡትም ሰዎች የእናቱን ስም እየጠሩ ሬሳውን ከበው ደረታቸውን እየደቁ ቀረብ ያለ ዝምድና ያላቸው በነጠላ ፊታቸውን እየነጩ ሲያለቅሱ ሲሰማ ነበር ባለዋሽንቱ ግፋየው ሟች እናቱ መሆናቸውን የተረዳው። ግፋየው በእናቱ ሬሳ ላይ እየተንከባለለ ሲያለቅስ ልብ ያሉት አባ አንተነህ ብቻ ነበሩ። እሱን ልጅ ያዙት፣ አስከሬኑ ላይ አንሱት ባካችሁ፣ እናቱን አጥቶ እንደው ደሞ እሱ ተለክፎ በሽተኛ ሆኖ እንዳይቀር አሉ። ዓይንና አፍንጫቸውን በእጃቸው ጣት እየጠራረጉ ከዚያ ግፋየውን ያለ ውድ ከእናቱ ሬሳ ላይ ያነሱትና ከሽመላቸውና በአካባቢው ላጥር ከተተከለው ረዘም ያለ እንጨት ቃሬዛ ሰርተው አስከሬኑን ተሸክመው ጉዞ ወደ ገደል ስር ሆነ። የወይዘሮ ያየሽ ሬሳ አጃቢዎች እየተላቀሱ ወደ ገደል ስር በመጓዝ ላይ እንዳሉ ግፋየው አባቱን መሪጌታ ባንተ ጊዜን ባይኑ ቢፈልግ አጣቸው። አባባ አንተነህ አለ። አበስ እሱንም ውሃ በልቶት ነው አለ አስተካክሎ ለመናገር እንባው ቃላቱን እንደ ስጋ እየከታተፈበት። አይዞ ልጅ እሱ ሳለ ሳይሰማ ቀርቶ ነው። አባ አንተነህ ግፋየውን ለማጽናናት ሞከሩ። መሪጌታ ባንተ ጊዜ የት እንዳሉ ግን ትዝ አላላቸውም። ብቻ አፋቸው ያመጣላቸውን ተናገሩ።
ሳይሰማ ቀርቶ ነው የሚባለው የአባንተነህ መልስ እንዴት ከባድ ነው አለ ግፋየሁ። የበለጠ የአባቱ አለመኖር አሳሰበው። እሱ ያልሰማውን እንዴት እነሱ ቀድመው ሰሙ ይላል በሐሳቡ። የለም ሲያሞኙኝ ነው እና አባንተነህ ሳይሰማ ቀርቶ ነው የሚሉኝ። መጀመሪያ አበን በልቶት እሱን አወጣለሁ ስትል ነው እናት ዓለምም እንዲሆነችው። እሱን ፍለጋ ያለዱትም የሰው አገር ሰው አድርገውት ነው ይላል በውስጡ። ግልጡ እንዳይናገርም እንባው ቃሉን እያቆራረጠ አላናግር አለው። ከእናቱ አስክሬን ጎን ጎን እየተራመደ እንባው መንታ መንታ እየወረደ የእናቱን ድገተኛ ሞት የአባቱን ወሬ መጥፋት ሲያስብ ዙሪያው ገደል ሆነበት። ብቸኝነት የልጅነት ሆዱን ክፉኛ አረሰው። ከአባቱ ዘመዶች አይጠጋ፣ ቀይ የሆኑ ጥቁር አያውቃቸውም። አባቱ መሪጌታ ባንተ ጊዜ ራሳቸው ከጎንደር ቅኔ ለመማር ወደ ጎጃም እንደመጡ ስማቸውን ቀይረው የተቀመጡ ናቸው። የእናቱ ዘመዶችም ቢሆኑ ድሮ ነበር እንጂ አሁን እነሱም እርዳታ ፈላጊዎች ሆነዋል። እውነትስ ግፋየሁን ምን ሊውጠው? ማን ሊያግዘው? ከላይ ትልቅ ከታች ትንሽ የለውም። አባትና እናቱም በአንድ ጀንበር ጠፉ፣ በአንድ ጀንበር አጣቸው። መጥፎ አጋጣሚ። ለቅሶኛው አንዱ ራሱን በሁለት እጆቹ ይዞ ድምጹን ከፍ አድርጎ ሌላው በእንጉርጉሮ አንዳንድ ጊዜም በህብረት እየተጫጫኸ ገደል ስር ከሟች መንደር ሊደርስ ጥቂት ሲቀረው አንድ በእድሜ የገፉና ከበግ ጸጉር የተሰራ ጥቁር በርኖሳቸውን ባደፈች ነጠላቸው ላይ የደረቡ ሰውዬ ጭራቸውን አፍንጫቸው ስር ወሽቀው እያለቀሱ በመጠነኛ ፍጥነት ሬሳው ወዳለበት አቅጣጫ ሲገሰግሱ አባንተነህ አዩና ግፋየሁ አሉ በጥሪ መልክ። መሪጌታን አየኸው? ያውና እየመጣ ነው። አየኸው አይደል? አሉና በማባበል መልክ አዩት። ግፋየሁ የአባቱን መምጣት ሲያይ ትንሽ እፎይታ ቢሰማውም እናቱ ከሌለች ምንም ነገር እንደሌለው ስለሚያውቅ ባዶነቱ መልሶ ያርደው ጀመር። አባቱ ራሳቸው የሚኖሩት በባለቤታቸው በወይዘሮ ያየሽ ተጎዳ እንጂ ሌላ የኔ ነው ብለው የሚኮሩበት አፋቸውን ሞልተው የሚናገሩበት ርስትም ሆነ ጉልት የላቸውም። አንድ ቀን መሐራ ላይ ያዕቆብ ከተባለ ደብተራ ጋር ተጣልተው ሸማኔ ትሆን ፋቂ፣ ሰው ትሆን ዝንጀሮ፣ መምጫህ የማይታወቅ ፈላሻ ብሎ ቢሰድባቸው ግፋየሁ ሰምቶ ታዲያ ያችን የሚኮራባትን ይሁዱን የምታውቅለትን ምትክ የለሽ እናቱን ሲያጣ አባቱ ምን ሊጠቅሙት? ምናልባትም ጎንደር ውስጥ አሉኝ የሚሏቸውን ዘመዶቻቸውን ጥለው እንደጠፉት ሁሉ እሱንም ጥለው ባንዱ ገዳሚ ሄዱ ይሆናል። ምናቸው ታምኖ በአባቱ ይጽናና። ቀድሞ ነገር መሪጌታ ባንተ ጊዜ ለባለቤታቸው ለወይዘሮ ያየሽ ተጎዳ ፍቅር እንጂ ለልጅ መሻያን ያህል ተጨንቀው ያውቁና ይህን ሁሉ ሲያስብ ግፋየሁ እንደገና ተንቦጀቦጀ። መሪጌታ ባንተ ጊዜ አስክሬኑ አጠገብ ሲደርሱ ሬሳውን የተሸከሙት ሰዎች ከዛፍ ስራ አሳረፉትና ሁሉም አልቃሽ ለሟቿ ለወይዘሮ ያየሽ ተጎዳ ብቻ ሳይሆን ምንም ለሌላቸው ለስደተኛው መሪጌታና በሁለቱም በኩል ከደረሰበት ችግር ሊገላግሉት ቀርቶ ሊያጽናኑት የሚችሉ ወገኖች ለሌሉት ግፋየሁ ጭምር አይናቸውንም አንጀታቸውንም አስለቀሱ። በማግስቱ የወይዘሮ ያየሽ ተጎዳ የቀብር ስነ ስርዓት እንደ ባላባት ባይሆንም የመሪጌታ ባንተ ጊዜን ውለታ የፈሩ ካህናት እንደ መለስተኛ ደሃ በመጠነኛ ፍታት እንዲፈጸም አደረጉ። ከቀብር በኋላ ዋይታ ላይ ሁሉም አስለቃሽ ወይዘሮ ያየሽን አሟሟትና ለጨሞጋ ወንዝ ቋሚ ድልድይ ያለመሰራት እያነሳ ይወያይ ጀመር። አረ ለመሆኑ ምን ታደርግ ጨሞጋ ወንዝ ወርዳ ነው የተበላችው? ሲል ከለቀስተኞቹ አንዱ አፍንጫው ላይ ነጠላውን ጣል አድርጎ ካጠገቡ የተቀመጠውን ጠየቀ። አረ ቶኝ አያ ጉዷን አብዝቶት የፈጠራት ናት አለ የተቀመጠው አልቃሽ። ጉዷን አብዝቶት ሲል መከሯን አብዝቶት ለማለት ነው። ትላንትና የአባቷ የሊቀረድ ተጎዳ ሞት ዓመት ኖሯል። ጀጋ ጆርጅስ ሄዳለሁ ብላ ነው አሉ ተላይ ተደጋው የመጣ ደንበል ይዟት ይሄዱ። መርጀታ ባንተ ጊዜም ቀድሞ ፍታቱ ሄዶ ኖሯል። እህል ውሃውን ይዝ አስቀርበት ጊዜ በጓደኞቼ ፊት የውሻ ለምድ አለበሰችኝ ብሎ ተናዶ ሲመጣ ነው አሉ እንዲሁና ቆይታው። አይ ይሄን ታምር የተመረቀ ቤተሰብ ማለት እንዲህ ነው
ይላል ሲያዳምጥ የቆየው። ምንድነው ምረቃው? ሳያስቡት በደራሽ ውሃ መበላት ምረቃ ሆነ በማለት አፉን እየመጠጠ አሟሟቷን ሲያዳምጥ የቆየው ይጠይቃል። አባቷ በሞቱበት ቀን መሞቷ ነዋ። ይሄን ምን ይመስልሃል? መመረቅና በቁም መጥደቅ ነው ይሄን የሚያሳየው። ለነገሩማ ቴቴ አየሽን ምን ብሎ ይኮንናታል? እንዲያውም ጉሳን ነበረች። በአሟሟቷ ደግሞ ይውልህ ይበልጥ አስመሰከረች። በምድርስ መቼም አልተጠቀመችም ነበር። ሞታ እንኳ ይለፍላት። መቼም መንግስተ ሰማያትን በእነ አብርሃም በእነ ይስሐቅ ወንበር ነው እግዝእትነ ማርያም የምታሳርፋት። ሰው የሚባል እንደሷ አላየውም ይላል ራቅ ብሎ የተቀመጠው ደብተራ ሲያለቅስበት የዋለውን አባሎ ዛፍ ቅጠል እንደ ጭራ እያወዛወዘ። የሸጋ ጊዮርጊስ ካህናት የልቀሪድ ተጎዳን የሙት ዓመት መሐራ እንበላለን ብለው ጾማቸውን ውለው የጠበቁት የመሐራ ድግስ ከነ ባለቤቱ በጨሞጋ ውሃ መወሰዱን ሲሰሙ መናደዳቸው ባይቀርም የዚያን ዕለት ብቻ ወደው ሳይሆን በሁኔታው አስገዳጅነት የነጻ ፍትሐት ጸሎት አደረሱ። በማግስቱም ከወይዘሮ ያየሽ ተጎዳ መቃብር ላይ ተገኝተው ያቅማቸውን ዳዊት ደግመው ተመለሱ። ምዕራፍ 2 ከታች አልባ ክትቻ። በሰንበቴ በተስካር በገበያም ሆነ በስራ ቦታ ወይም እሁድ ቤተ ክርስቲያን ላይ የመንደር ሽማግሌዎች ከድንበር ሲቀመጡ፣ ወጣቶች ማህበር ሲጠጡ፣ በግልም ሆነ በጋራ የሚያስቡትና የሚወያዩት የጎጃም ገበሬ አፍላ ወሬ ስለሆነውና ቀላድ ስለተባለው ጉዳይ ነው። ጎጃምን ቀላድ የማድረጉ ዜና ይፋ መሆኑና ተጨማሪ ብር 50 ግብር በህዝብ ላይ መጣሉ የቢቸናን፣ የደብረ ማርቆስን፣ የሞጣን፣ የዳሞትንና በጥቅሉም የጎጃምን ገበሬ ክፉኛ አስቆጥቷል። ቀላድና ብር 50 የጎጃሞች ሁሉ የወሬ አውራ ሆኗል። የጎጃም ገበሬ ሲያርስ ከበሬዎቹ በሰርግ ከጓደኞቹ ጋር በመስን ፋንታ ማንጎራጎር፣ ለብቻው ሲሆን ጠመንጃ ያለው ጠመንጃውን እየወለወለ ጠመንጃ የሌለውም ጦሩን እየሳለ ማፏጨት፣ ማግራራት ማዘውተሩ፣ ሴቶችና ህፃናት ሁኔታው አላምር ብሏቸው መጨነቅ፣ ከፍ ከፍ ያሉት ልጆች አባቶቻቸው የሚያደርጉትን በጥንቃቄ መከታተልና እነሱን ለመሆን መጣር፣ በእድሜ የገፉት ደግሞ በየቤተ ክርስቲያኑ ስር እየተደፉ ጾም፣ ጸሎት፣ ስግደት ከያዙ ሰንበትበት ብሏል። ማቱን አቅልለን ይላሉ። አንድ ቀን መሃል ጮቄ ልዩ ስሙ ፍልፈል ሜዳ ከተባለ ቦታ ላይ ከታች የሌለው ነገር ግን ስርዓት የተሞላበት ክትቻ ተካሄደ። በክትቻውም ከሞጣ፣ ከቢቸና፣ ከደብረ ማርቆስና ከቆላ ደጋ ዳሞት አውራጃዎች የመጡ ባለ ጓንዴ፣ ባለ ዲሞፍተር፣ ባለ ቤልጂክ፣ ባለ ግልጥና ድርብ ሚኒሽር፣ ባለ አልቤን፣ ባለ ሳንጃ፣ ባለ ለበን፣ ባለ አጭርና ረጅም ወጨፎ፣ ባለ ናስ ማሰር፣ ባለ ውጅግራ የታደሙ ሲሆን ጦር፣ ጉራዴና ዱላ የያዙ ጀሌዎችም ተገኝተዋል። ፍልፈል ሜዳ ከጮቄ መሃል የሚገኝ ቦታ ሲሆን ግራ ቀኙ በግምይ፣ በአስታ፣ በአምጃ፣ በጅባራና በሌሎች የደጋ ዛፎች የተከበበ ጨመቆት በሚባለው ለምለም ሳር የተዋበ ድንቅ ቦታ ነው። በግራ የሰለጠነ ወታደር መስለው በቆሙት የተሰለፉ የአራት መከራከር፣ በቀኝ የጨርበና ተራራዎች በጋሻነት የተሰለፉለት የሚመስለው ፍልፈል ሜዳ በእርግጥም እንዲህ አይነቱን ክትቻ ለማስተናገድ ተፈጥሮ ከሌሎች የጎጃም ቦታዎች ሁሉ መርጥ ያዘጋጀችው ይመስላል። ያም ሆኖ ፍልፈል ሜዳን በክረምት ወቅት የሚደፍረው የለም። በረዶ ተመርቶ በረዶ የሚከፋፈልበት የሚመስለው ፍልፈል ሜዳ ዲደኑ ቆፈኑ አይጣል ነው። በበጋ ወቅት ግን ፍልፈል ሜዳ ማለት ያለምንም ማጋነን ገነት ነው። እንዲያውም ገነት ከዚህ ትበልጣለች እንዴ የሚል ጥያቄ የሚያስነሳ ቢሆን የሚፈርድበት ያለ አይመስለኝም። ዳንጉሌ 4 እንስሳ ሰበካ ፍልፈል ሜዳ ላይ በተካሄደው ክትቻ
ለመካፈል ከየቦታው ከመጡት ሰዎች በአንዳንዳቸው ፊት ላይ እንኳን ፈገግታ የሚባል ነገር አይታይም። የለበሱት አፈር የተለወሰ ጥብቆና ኪታ ዋልካ መሬት ይመስላል። የተሰነጣጠቀው እግራቸው እንዳልሰላ መጅ የሚሻክረው እጃቸው ኮሶ እንደጨለጠው ሁሉ የኮሰኮሰው ፊታቸው የሃይማኖት ሰዎች ሰው የተፈጠረው ካፈር ነው የሚሉትን ትምህርት የሚያረጋግጥ ይመስላል። ትሕትናቸው ይገርማል። ከክትቻው ቦታ ሲደርሱ ክንንባቸውን ገልጠው እጅ ሲነሱ ቀድሞ የተቀመጠው ካንገቱ ዘንበል በማለት ኖሩ ጎበዝ ኖሩ እያለ በእድሜ ጠና ያሉት ሲመጡም እየተነሳ ይቀበላቸዋል። ለክትቻ የሚመጣው እስከሚከት ድረስ ቀድሞ የደረሰው 2-3 እየሆነ ስለ ክትቻው መነጋገር ጀመረ። ቀስ በቀስ የተጀመረው የክትቻ ወሬ እንደ ክረምት ነጎድጓድ በሚያስገመግም ድምፅ ተተካና አንዱ ቡድን የሚያወራው ለሌላው አልሰማለ። በዚህ አይነት ሁኔታ የህብረቱ ወጉ ለሰዓታት ከቆየ በኋላ አንድ በመካከለኛ እድሜ የሚገኝ ፊተ ሾጣጣ የራስ ጸጉሩ ገለል ያለ ባለ ተነፋነፍ ሱሪ ስንት ዙር ጥይት እንደታጠቀ የለበሰው ድርብ ኩታ ሸፍኖት ባይታወቅም ቤልጂክ ጠመንጃ ዘቅዝቆ በትከሻው እንዳነገተ ተነሳና ብሎ ዝም በሉ እስቲ በሚል አይነት ግራ ቀኙን ባይኑ ሲቃኝ የሚለውን ለማዳመጥ ሁሉም ፊቱን ወደሱ አዙሮ አፋፉን ይጠብቅ ጀመር። አባቶቼ፣ ወንድሞቼ አለ ሁሉም ጸጥ ማለቱን አረጋግጦ። የተከበራችሁ አባቶቼ፣ የተከበራችሁ ወንድሞቼ፣ ዛሬ እዚህ ቦታ ክትቻ ያደረግንበት ምክንያት ሁላችንም ከመምጣታችን በፊት ሳናውቀው አልቀረንም። ቦታው እዚህ ፍልፈል ሜዳ የሆነበትም ለአራቱም አውራጃ ግዛቶች አማካኝ በመሆኑ ይመስለኛል። ንብ ሲሄድ ላጥር፣ ሰው ሲሄድ ላገር ነውና በንጉሱ በኩል የመጣብንን ነገር እንምከርበታ። እሺ ብለን ብንቀበል ነገ ምን እንደሚመጣብን አይታወቅም። አቤት ብንል የሚሰማን አጣን። እንግዲህ እኛው እንምከርበታ። ዝምታው ምንድነው? አለና ጥያቄ አዘል የመክፈቻ ንግግር አድርጎ ሲቀመጥ ለጥቂት ደቂቃዎች ህምህምታው ቀጠለ። ከዚያ 3 ዙር የምንሽር ጥይት የታጠቀ ቀድሞ ከተናገረው ሰውዬ በእድሜ ላቅ የሚል ፊቱ ኩፋንቻ ልብሱ በጥቁር አፈር የተለወሰ ረጅም ሰውዬ ተነሳና የተከበራችሁ የሞጣ የቢቸና የደብረ ማርቆስና የዳሞት ጀግኖች እሱ ወንድሜ እንደተናገረው በማለት ንግግሩን ጀመረ። እሱ ሲል ባገጩ ቀድሞ ወደ ተናገረው እያመለከተ ንጉሱ ድሮም ቢሆን ለጎጃም የሰሩላት የለም ሰሩባት እንጂ ያለፈውን ትተን አሁን በቅርቡ እንኳ ታውራጃችን መርጠን ስለ ቀላዱና ስለ ተጨማሪው የብርት 50 ግብር ቅሬታችንን እንዲነግሩልን ወደ አገረ ገዡ የላክናቸው የአገር ሽማግሌዎች ግማሾቹን አስረው ሌሎቹን አቤት ማለት ወንጀል ሆኖ እንደሚያስጠይቅ አስፈራርተው የንጉስ ትእዛዝ አይጣስም፣ የንጉስና የእግዚአብሔር ትእዛዝ አንድ ነው የሚል መልስ ተማስጠንቀቂያ ጋር ላኩልን አለና ትንሽ እንደማሰብ ብሎ ንግግሩን ቀጠለ። ድሮም ቢሆን ንጉሱ ራሳቸው ተባለሞሎቻቸው ጋር አገራቸውንና ሕዝባቸውን ለጣሊያን አጋፍጠው ሲፈረጥጡ በጭንቅ ጊዜ ለጭንቅ የተወለደው ጀግናው አባ ኮስትር ሲል እርን ጠበቅ አደረገ። ተጎጃም ጀግኖች ጋር ሆኖ ምድረ ባንዳንና ጣሊያንን ዘርጦ መውጫ መግቢያ እያሳጣ ጎጃምን የጀግና እናት እንዳላሰኛት ሁሉ ንጉሱ ተሽሽት ሲመለሱ አገሩን የሸጠ በወገኑ ያላገጠ ባንዳ ሲሾም
ሲሸለም ለአገር ለቆሌ ሲል በየበረሃው እየተንከራተተ ለዘውድ ያላበቃው ይመስል አባ ኮስትርን እንደ ወንጀለኛ በአደባባይ ሰቀሉት። ለነገሩማ ጥላውን ሳይቀር የሚጠራጠር ፈሪ ጀግናን ይጠሏል እንጂ ተገቢውን ክብር መቼ ሰጥቶት ያውቃል? ፈሪ መሰሉን ነው የሚያከብር እና በዚህ አድራጎታቸው ሞላውን የጎጃም ጀግና በድለውታል። ይህን በደላቸውን ደግሞ ሕዝብ አላወቀብኝም ብለው አያስቡም። ድፍን ጎጃም የልቡን በልቡ አድርጎ ቀን እየጠበቀ ነው። ለደረሰብን በደል ይቅርታ እናድርግ ብሎ በመጠየቅ ፋንታ ይባስ ብለው እኛ በዳይ እነሱ ተበዳይ መስለው መጡ። ሊበሏት ያሰቧትን አሞራ ቆቅናት ይሏታል እንደሚባለው እኛው በተበደል ጎጃም አውሯን አታ ዝም ባለች። ቀላድ ብርታምሳ ቅብጥርጥር የሚሉት ካሳ እንድንከፍላቸው ይዝቱብን ጀመር። መቼም ንጉሥ አሞታችንን አንድ ጊዜ ጠልቀው ጠጥተውታል። የቀራቸው ቢኖር እኛኑ ጠምዶ ማረስ ነው አልና ለንግግሩ መቋጫ ሳይሰጥ ተቀመጠ። ከተናገረው ሁሉ በተለይ የአባ ኮስትር ስም ሲነሳ ለዚህ አይነቱ ክፉ ቀን ቢገኝ ኖሮ በሚል የጸጸትና የናፍቆት ስሜት ሁሉም በያለበት አባ ኮስትር በላይን በአይነ ህሊናው እየሳለ በአይነ ህሊናው እያሰበ በአይነ ህሊናው እየተመኘ በያለበት ይንቆራጠጥ ጀመር። ጅግና እስቲ እንደማመጥ አሉ አንዱ ሽማግሌ። ጢስ የጠጣ ውጅግራቸውን እንደያዙ ከመሃል ብድግ አሉና ምክራቸውን ለመስማት ይሁን ለሐሳባቸውና ለአባትነታቸው ተገቢውን ክብር ለመስጠት ያ የሚያጉረመርመው እጅግ አስፈሪ ድምጽ ከዳር ዳር ረጭ ሲል ጎበዝ የዘራነውን እንድንበላ የወለድነውን እንድንስም ያድርገን እግዚአብሔር ጎበዛ ያጥፋ አሉና ንግግራቸውን በምረቃ ጀመሩ። ጎበዝ ይቺ የምታያት ውጅግራ አሉ። ውጅግራ ጠመንጃቸውን ከፍ አድርገው ይዘው በፍቅር እየተመለከቷት በአባ ኮስትር በላይ ጊዜ ብዙ ቁም ነገር ሰርታለች። አሁንም እንደምትሰራ አልጠራጠርም። ንጉሳችን ወዳጅ በተለይ የጀግና ወዳጅ አያውቁም፣ ፈሪና አያርቁም። ይሄ ጠባያቸው መሆኑን አውቀንላችኋል። ሁላችንም አንገታችንን የደፋን አገዛዙ ተስማምቶን በኑሯችን ደልቶን አይደለም፣ ጊዜ እየጠበቅን እንጂ። ለሰው ጉልበቱ ጊዜ ነው እና ጎበዝ ጊዜ ለኛ ይበለው አሉና ንግግራቸውን ሳይጨርሱ ከፊት ለፊታቸው ከተገተረው ጅባራ ላይ አይናቸውን ተክለው ቀሩ። ሽማግሌው በጠላት ወረራ ጊዜ ከጀግናው በላይ ዘለቀ ጦር ጋር በመሆን በውድሚት፣ በይናጭ፣ በደብረ ጽሙና፣ በደብረ ወርቅና በአባይ በረሃ በተካሄዱ ጦርነቶች ታላቅ ጀብዱ በመስራት ከበላይ ዘለቀ የፊት አውራሪነት ማዕረግ ተቀብለዋል። ከነጻነት መልስ ግን ሶማ ላይ ከበላይ ዘለቀ ጋር ሆነው በንጉሠ ነገሥቱ ላይ ሸፍተዋል በሚል ሰበብ ከጠላት በምርኮ ያገኙትን ሀብትና በበላይ ዘለቀ የተሰጣቸውን የፊት አውራሪነት ማዕረግ ተነፍገዋል፣ ተዘርፈዋል፣ ተገርፈዋል። በላይ ዘለቀ የተያዘ ጊዜ የቀረቻቸው ሀብት ብትኖር የያዟት ውጅግራ ብቻ ነበረች። በላይ ዘለቀ ሲሰቀል እሳቸው ለረጅም ጊዜ ታስረው ተንገላተዋል። ከስር ከተፈቱ በኋላም ከጎጃም እንዳይወጡ በአይነ ቁራኛ እየተጠበቁ የቆዩ ጊዜ አንስቶ ጊዜ የጣላቸው ዕውቅ አርበኛ ናቸው። በዚህም ይመስላል ከጊዜ ያገኙትን ዕውቀት ለመግለጽ ጊዜውን ለኛ ይበለው ያሉት። አርበኛው ከጅበራው ላይ አይናቸውን እንደተከሉ አንድ መልከ ዥንጉርጉር ወፍ የተገተረውን ደረቅ ጅብራ አካል ጥርስ በመሰለው መንቆሯ ቦርቡራ ስትገባና ስትወጣ ተመለከቱ። ይህንንም አንድ ነገር እንደ አንድ ጥሩ ምሳሌ ገመቱ። አያችሁ ይህን ታምር
አሉ ወደ ተመለከቷት ወፍ ጣታቸውን ቀስረው። የወፏ መዥጎርጎር ተያውራጃው ግዛቱ የመጣችው ልዩ ልዩ ጀግኖች፣ የወፏ ብቸኝነት የጎጃም አርበኞች አንድነት፣ ደርቆ በወፏ ደካማ መንቆር የተበሳው ጅባራ የንጉሱ የግዛት ዘመን ማብቂያ ምሳሌ ነው። የተጨመረው የብር 50 ሳንቲም ግብርና ሊጣል የታሰበው ቀላድም በጀግኖች ተጋድሎ ተረት ሊሆን እንደሚችል የሚያመለክት ጥሩ ምልኪ ነው አሉና ፈገግ አሉ። በሀሳብ በፈጠሩት ተስፋ ተደስተው። ጎበዝ አሉ አርበኛው ከተወሰነ ጸጥታ በኋላ። እኛ የተንቀነው እኮ ታላቁ ጌታችን እንደ በሬ ተነርተው ሲወሰዱ ዝም ብለን ያየን ጊዜ ነው። የአባ ኮስትር በላይ ጥቃት ባይሰማን፣ ሞታቸው ሞታችን ባይሆን ኑሮ ዝምታችን ተገቢ በሆነ ነበር። ዝም ብለን ወደ ማረጃው ቦታ እንነዳላቸዋለን፣ እየጎተቱም ያርዱናል። በአንድ ጊዜ ላለማጥፋት ሲሉም እንደ ዱር ቆቅ ተራ በተራ እያጠመዱ ይለቅሙናል። ጥሬ ፍለጋ ወጥታ ሕይወቷን እንደምታጧ ቆቅም እኛንም ተወጥመዳቸው እያስገቡናል። ቆይተውም ያው ያርዱናል። ይህን ደግሞ አላወቅነውም አንልም። ከዚህ ወጥመድ እንዴት ነው የምንወጣው ነው ጥያቄው። ነገሩ ቀላል ነው አሉ አሁንም መፍትሄ እንዳገኙ ሁሉ ፈገግ ብለው። ቢያርሱም ውርደት ሆነ ቢገድሉም ስደት፣ እረ እንዴት ሆኖ ነው የሚሰራው ቤት? እስኪ ልነሳና ልጓዝ ወደ ደኔ፣ መቼም በእናንተ ቤት ሰው አይደለሁ እኔ። ብለነው ካልሆነን ዘመኑ፣ እኛም አውሬ እንሁን እናንተም አድኑ ሲሉ በሕዝቡ መሃል እየተንጎራደዱ አቅራሩ። ተሰብሳቢውም እንዲያበል እያለ በያለበት መንቆራጠስ ሲጀምር ወደ አቋረጡት ንግግር ተመለሱ። አሁንም የሆነ እንደሆነ መፍትሄው አንድ ነገር ብቻ ነው። እሱም በሰላማዊ መንገድ ጠይቀን እምቢ የተባልነውን ፍትህ በግድ ማስከበር ነው። መቼም ንጉሱ ታላበዱ በቀር የጎጃምን በደል አላይቸም አልሰምቸም አይሉም። እንዲህ ታሉም ደህና፣ እኛም የሳቸውን ውጭ አላይተንም አልሰምተንም። ተመናቅ በጨሬ መዛቅ ነው እኮ ነገሩ። ስለዚህ ጀግና፣ የሚሆነውን አንተ ታውቃለህ። ግን አሉ አንድ የረሱት ነገር ትዝ አላቸውና ሊቀመጡ ከመሞከሩ በኋላ እንደገና ቀና እያሉ፣ እዚህ ላይ አንድ የረሳሁት ትልቅ ነገር አለ። እሱም በውስጣችን የደጃዝማች ጆሮ ጠቢ እንዳይኖረው ነው ሲሉ፣ እውነት ነው፣ ተገቢ ጥንቃቄ ሊደረግበት የሚገባ ጉዳይ ነው በሚል አይነት ተሰብሳቢዎች እንደ ሐምሌ ሰማይ አስገመገሙ። ፍርማቶሪ ክፉ ነው። ብዙ ጊዜ እሱን ነው መፍራት ጎበዝ። ተሱ የበለጠ መጥፎ ጠላት የለም። አባ ኮስትር በላይ ፍርማቶሪንና ባንዳን ተጥሊያን የበለጠ ይጠሉ ነበር። እንደ ፍርማቶሪ ክፉ ባላንጣ የለም። ጠላትማ ምንጊዜም ጠላት ነው። አስቀድሞ መግደል አሾክሿኪውን ነው። እንኳንስ ነክተውን ወግተውን በነገር ቶሃን ቁንጫውም አላስተኛን ነበር በማለት ንግግራቸውን በሕዝባዊ የቀረርቶ ግጥም ደምድመው ሲቀመጡ በምክራቸው የሁሉም ልብ ተነካ። በመጨረሻም ከመንግስት የተጣለውን ተጨማሪ ግብር ላለመክፈልና ቀላዱንም በይሁንታ ላለመቀበል ተስማምተው ከዚህ ዝንፍ ያለ ቢገኝ ጥቁር ውሻ ይውለድ በማለት በጠመንጃቸውን እየተራመዱ ሰርዶ እየነቀሉ ላይከዳዱ ከተመማሉ በኋላ
ያገር ቅብቅብ በሚሉት ውስጠ ደንብ ለመተዳደር በየአካባቢው የጦር መሪም አስተዳዳሪም የሚሆኑ የጎበዝ አለቆች በተሰብሳቢው መልካም ፈቃድ ተመረጡ። የስናን ወረዳ አርሶ አደሮች የጎበዝ አለቃም መብት ዘለቀ የተባለው አርሶ አደር ሆነ። ከዚያም መንግስት በጉልበት ለማስገበር እንቅስቃሴ ማድረጉ ስለማይቀር ይህንኑ በጥንቃቄ ለመከታተልና የዚህ አይነት እንቅስቃሴ ከታየ ሳይውል ሳያድር ሚስጥሩ ለየአካባቢው የጎበዝ አለቆች የሚደርስበት መንገድ ሁሉ ተመቻችቶ እንዳለቀ ክትቻው መሸት ሲል ተበተነ። ከክትቻ መልስ ሁሉም ወደ የአካባቢው እያቅራራ እየፎከረ ሲተምላየው ጦርነቱ በዚያው ምሽት ተጀምሮ የሚያልቅ በዛው ምሽት ተጀምሮ የሚጠናቀቅ ይመስል ነበር። ተስፋ በቆረጡ ገበሬዎች ተስፋ የማያስቆርጥ እንቅስቃሴ ታየ። ምዕራፍ 3 ረቡዕ ገበያ። ያ ልማደኛ ጉም ዛሬም እንደወትሮው ረቡዕ ገበያን አፍንጫዋን ሰንጎ ይዟታል። በዳንጉሌና ባዛዥ አናት ላይ እንደ ኮልባ የተደፋው ጮቄ ደግሞ በረድ ማፍላቱን አቁሞ ለጠዋቷ ጮራ ፋታ ሰጥቷታል። የጭቁኝና የግምዩ ሽታ ይልቁንም ክረምት ከበጋ የማይጠወልገው የጨመቆት ሳር አልፎ አልፎ የተገተሩት ጅባራዎች ለጮቄ ልዩ ውበት ልዩ መልክ ሰጥተውት ከመቼውም ጊዜ የበለጠ ያምራል። የጮቄ ውሾችና ቀበሮች ግን ሲያላዝኑ አድረው ጧትም አፋቸው እንደከፈቱ ናቸው። አይዳኝ የሚባለው ባለስለታም የሳር አይነትም ቁመቱ ተንዘርፎ ላስተዋለው የመነቂያ ጊዜው መድረሱን ራሱ የሚናገር ይመስላል። በጮቄው ደረትና ጥግ ጥጉን ከተሰሩት የሳር ጎጆች የሚትጎለጎለው ጢስም የማለዳውን የአካባቢ ትርኢት አድምቆታል። የድንቹ ማሳ ስለታረሰ በጓሮው የተለመደው የድንች አበባና ሽታ ባይኖርም በምትኩ የተዘራው የሰመሬታ ገብስ መብቀል በመጀመሩ ያንድ ነገር ንድፍ የተጀመረበት የሰዓሊ ሰሌዳ መስሏል። ከጮቄም ብዛም ሳትርቅ ከደልዳላ ቦታ ላይ የተዘረጋችውን የስናንን ወረዳ ዋና ከተማ ረቡዕ ገበያን በተለይ በገበያ ቀን ቁልቁል ሲመለከቷት ድንችና ገብስ ተቀላቅሎ የተሰጣባት ዳውጃ ትመስላለች። ከዋበር በጉን ቅቤውንና ጥይቱን ከደብረ ኢየሱስ ዶሮውን ከደጋሳኝን ቅርጫቱን ከቁይና የቦቅላ ጤፉን ከጣሊያን ልጅ አምብራ ሸክላውን ከየጓዳው ድንቹን ባቄላውን ገብሱን አተሩን ስንዴውን እንጉዶውን ወዘተ በፈረሱ እየጫነ በሚስቱ ጀርባ እያሸከመ ያለውን ሽጦ የሌለውን ለመሸመት የሴትና የወንድ ጎረምሶችም በአጋጣሚው ተጠቅመው በእድሜያቸው አስገዳጅነት ተፈጥሮ የጣለችባቸውን ግዴታ ለመወጣት በጠዋት ወደ ረቡዕ ገበያ ሲተሙ ልብ ላለ ረቡዕ ገበያ ያልተገኘ ይቀጣል ተብሎ በአዋጅ የተነገረ እንጂ በእያንዳንዱ ፍላጎት የሚሄድ አይመስልም። በተለያዩ አቅጣጫዎች ወደ ረቡዕ ገበያ የሚጎርፈው ገበያተኛ የሚያመራው የየግል ጉዳዩን ቢሆንም በአብዛኛው ግን ፍልፍል ሜዳ ላይ ስለተደረገው ክትቻና በመንግስት በኩል ይወሰዳል ተብሎ ስለሚፈራው እርምጃ ትልቅ ትኩረት ሰጥቶታል። የገበያተኛ ብዛት እንደ ሮማ ፍሬ ያጨናነቃት ረቡዕ ገበያ የዕለቱ ሙሽራ ሆናለች። ከብዙ ታዳሚዎቹ አንዱም መሪጌታ ባንተ ጊዜ ናቸው። መሪጌታ ባንተ ጊዜ ገበያ የወጡት የባለቤታቸውን የወይዘሮ ያየሽ ተጎዳና አርባ ለማውጣት ከቤታቸው የማይገኘውን ጨው፣ ቅመም፣ በርበሬና የመሳሰለውን ለመሸመት ነው። ባዶ ቆማዳ የተሸበለለች አህያ እየነዱ ገበያ እስኪደርሱ በየምክንያቱ ከባለቤታቸው ለቅሶ ሳይደርስ የቀረው በአጋጣሚ ሲያገኛቸው በምን ተፍረት እግዚአብሔር ያጥናህ አጥቋን ያለምልምልህ ሲል ያልሰማውም ገልብጠው ከለበሱት ጥቁር በርኖስ ሐዘን የደረሰባቸው መሆኑን በመረዳት እየጠየቃቸው እየመለሱለት አፉን እየመጠጠ ሐዘኑን በመግለጽ ሳይሰማ በመቅረቱ ይቅርታ እየጠየቃቸው ረቡዕ ገበያ ደረሰ። ከዚያ ሁሉም ወደ የመጡበት ጉዳይ ሲዋከብ መሪጌታ አህያቸውን ገበያ ዳር ካለው የኮርች ዛፍ ጋር ባይዳኝ ገመድ እግሯን አስረው ወደ ጨው ገበያ አመሩ። ስንት ነው ይሄ አህያ የብሩ አሻቦ? መሪጌታ መጀመሪያ ያገኙትን የጨው ነጋዴ ጠየቁ። የብሩ 12 ብርጭቆ ነው።
በአንድ ብር ይህ ብቻ? እሺ መርቅሎታለሁ። የስንት ብር ነው የሚገዙት? የ3 ነው። የ3 ተሆነ የአንዱን 12 የሁለቱን 13 አደርግሎታለሁ በማለት በዋጋው መስማማታቸውን ሳያረጋግጥ በክቡር ዘበኛ ብርጭቆ አሻቦውን ይሰፍር ጀመር። በጠዋቱ እጄን ልፍታ ብዬ ነው እንጂ ተጎድቻለሁ አለ ነጋዴው ያንዱን ብር ሰፍሮ እንደጨረሰ። ሰፍሮስ ቢሆን እንዲህ አድርጎ የሚሰፍርሎት የታል? ይላል አሁንም ነጋዴው ስፍሩን ሳያቆም ራሱን እያሙካሸ። ምኑን ያውቀው ብለኸኝ ነው አያ? ጭንቅ ሆኖብኝ ነው የማልተው ጉዳይ ኖሮብኝ እንጂ እኔስ እንኳን ያሻቦ የሌላም ስፍራ አላውቅ ነበር አሉ መርጌታ ባንተ ጊዜ ያቺ ገመና ከታች ባለቤታቸው ባለመኖሯ ራቁታቸውን የቆሙ ያህል ተሰማቸውና በተሸበበ ፊታቸው ላይ እንባቸው ድንገት እየረገፈ እንዲህ እየሆኑ እንዲህ እያሉ የመጡበትን ጉዳይ ለመጨረስ ጥቂት ሲቀራቸው በሬ ገበያ አካባቢ ጥቁር የበግ አጎዛ በረጅም እንጨት አስሮ ልክ እንደ ሰንደቅ ዓላማ ከፍ አድርጎ እያውለበለበ ገበያ የመጣውን የሚዞርና እሱን ተከትሎ የሚጥመለመል ሕዝብ አዩ። ምንድነው ሊቀ ካህናት? አሉ መርጌታ ባንተ ጊዜ ጋቢያቸውን እየጎተቱ ከሕዝቡ ጋር ዳር ዳር ኮሰስ የሚሉትን ቄስ። አውራጃ ገዢው አዋጅ ሊያስነግር ነው አሉ። ቄሱ መንገዳቸውን ሳያቋርጡ መለሱ። ምሕረት ሊያደርጉልን ነው ይሆን ሲሉ መርጌታ ራሳቸውን ጠየቁ። የሁሉም ገበያተኛ ጥያቄ ነበር። ጥቁሯን አጎዛ ተከትሎ የሚተለተለው ሕዝብ ከወረዳ ግዛት ቢሮ አጠገብ እንዲሰበሰብ ተደረገና አንድ ጥቁር መነጽር ያደረገ ሆዱ ወደፊት የገፋና ሰውነቱ ደልደል ያለ ሰውዬ በወታደሮች መለስተኛ ባለስልጣኖች ታጅቦ ከወረዳ ግዛቱ ቢሮ ሲወጣ ሁሉም ከመሬት ላይ ተነጠፈ። እጅ ሰጥቶ እጅ ሊነሳ አውራጃ ገዢው ናቸው በማለት የሚያውቅ ለማያውቅ ያንሾካሾክ ጀመር። ከዚያ አውራጃ ገዢው ለሁሉም እንዲታዩ ሆነው ከመጡባት ላንድ ሮቨር መኪና ላይ ቆሙና ንግግራቸውን ጀመሩ። የምንወድህ የግዛታችን ሕዝብ ሆይ አሉ ሞራ ያነቃቸው አውራጃ ገዢ በሸካራ ድምጻቸው የሚናገሩትን ቃል ረግጥ እያደረጉ አገር ያለ ንጉሥ ዘፈን ያለ ድግስ እንዲሉ ባለፈው በጠቅላይ ግዛታችን በጠቅላይ ገዢው በኩል ከንጉሠ ነገሥታችን የመጣውን ትዕዛዝ ለሁሉም የግዛታችን ሕዝብ አሳውቀን ነበር። መቼም አንዳንድ አገር በጥባጭ አይጠፋም። ሕዝባችንን ለማሳደምና ንጉሠ ነገሥታችንን ለማስቀየም በቢቸና በኩል የተነሱ አጋሚዶች ንጉሣችንን ቀርቶ ፈጣሪያችንንም የሚበድል ሥራ ለመስራት ሲሞክሩ ተገኝተው ተገቢ ዋጋቸውን ሲያገኙ፣ ጥቂቶቹ ደግሞ እየተፈለጉ በማለት የጀመሩትን ሳይጨርሱ የሚያስፈራ ጉርምርምታ ንግግራቸውን ዋጠው። አውራጃ ገዢው በዙ ሁኔታ የመደፈር ስሜት ተሰምቷቸው ውስጣቸው ቢቃጠልም ብስጭታቸውን በቃል መግለጽ አልፈለጉም። ሆኖም በግራ ቀኝ ጆሮዎቻቸው ስር የሚወርደው ላብ፣ የከንፈራቸው መንቀጥቀጥና የዓይኖቻቸው መደፍረስ በኃይል መቆጣታቸውን በግልጽ አሳበቀባቸው። ሕዝባችን ሆይ አሉ ጫጫታው በስንት መከራ መቀነሱን ካረጋገጡ በኋላ። ለአንተ የሚበጅህን እኛ ሳናስብበት ቀርተን አይደለም። መንገድ በቅርቡ እንዲሰራልህ ጥናቱ አልቆ ለጠቅላይ ገዢው የቀረበ ሲሆን በሥራ ላይ እንዲውልም እየመከርንበት ነው። ይህን የምናደርገው ልጆችህ እንዲማሩና ጤና እንዲጠበቅ እንጂ ለማንም ብለን አይደለም። ይህ መልካም ጅምር እንዳይሳካ ብጥብጥ ለማስነሳት የሚጥሩትን አንተው ራስህ እጃቸውን እየያዝህ ለመንግስት በማስረከብ የቆየ ታማኝነትን ማሳየት ይኖርብሃል።
ይህ ታላቅ ምክር ከንጉሠ ነገሥታችን የመጣ መሆኑን አውቆ ሁሉም ልብ ሊለው ይገባል። አለዚያ ብለው ቅድም ወዳቋረጡት የማስፈራሪያ ቃል ከመግባታቸው በፊት ሕዝቡ አሁንም ያጉረመርም ጀመር። አለዚያ ምን ልታደርግ በሚል ስሜት ንጉሡ ምሕረት ሊያደርጉ ነው ተብሎ በተስፋ ይጠበቅ የነበረው የአውራጃ ገዥ ንግግር ማዕት ሆኖ ተገኘ። አውራጃ ገዡ በሰጡት ሐሳብ ላይ አስተያየት ያለው እንዲናገር እድል ሰጡና ግራና ቀኙን ይገላምጡ ጀመር። ነገር ግን ሐሳብ በመስጠት ፋንታ ወንዱ ጋቢውን አፍንጫው ላይ ያደረገ፣ ሴቱን በነጠላው አፉን እየሸፈነ ወደ የመጣበት ለመመለስ እንቅስቃሴ ሲጀምር ማንም እንዳይንቀሳቀስ ለአጃቢዎች ትእዛዝ ተሰጠ። ጌቶች ቁም እያሉህ የት ነው የምትሄድ? አንተ ጠፍራም ባለ ሀገር! አውራጃ ገዡ ቆሞ አንተ ደከመህ ሲል ከአጃቢዎቹ አንዱ ባጠገቡ ያልፍ የነበረውን ገበሬ አገደው። ሳርሱ መስሎኝ ሰንብቼ ለምን አልደክም አለና ገበሬው የሽሙጥ መልስ ሲመልስ አጃቢው በወታደር ጫማ ከወደ ጉያው ሲመታው አንድ ሆኑ። በጫማ የተመታው ገበሬ ወድቆ ሲንከባለል በለው ወትሮም ባለ ሀገር እንደ አህያ ዱላ ነው የሚገዛው ሲሉ አውራጃ ገዡ ተጨማሪ ትእዛዝ ሰጡ። አጃቢዎች የተሰጡትን ትእዛዝ መፈጸም ይችሉ ዘንድ እንደ ደራሽ ውሃ ድንገት የገነፈለውን ሕዝብ ለመገደብ ጠመንጃ ማቀባበል ሲጀምሩ ቀድሞውንም ቋፍ ላይ የነበረው ጸጥታ ድንገት ደፈረሰና ሁሉም እግር አውጭኝ አለ። አንዱ በሌላው ላይ እየተደራረበ እየወደቀና እየተነሳ ሲሮጥ ከበግተራ አካባቢ አንድ ጥይት ጮኸና ረብሻውን ይበልጥ አጋጋለው። ከዚያም የሚል ድምፅ ገበያውን አደባለቀው። ከግራም ከቀኝም ከመሃልም ከዳርም በሚንፈቀፈቀው የጥይት ድምፅ የተደናገጡ ሴቶችና ሕፃናት ዋይታ፣ ተጭነው የመጡት አህዮችና ጋሰሶች ማሰሪያቸውን በጥሰው ለመሮጥ የሚያደርጉት ትንቅንቅ፣ የበጎች የፍየሎችና የቀንድ ከብቶች ጓራ አጋጣሚውን በመጠቀም ከየኪሱ የመነተፈ የሚፈተለከው ሌባ የሚፈጥረው ተጨማሪ ግርግር፣ መሮጡን እንጂ የት እንደሚሄድ የማያውቀው እግር ካንገታቸው ላይ ሲቆም ሲጥ የሚል ድምፅ የሚያሰሙት ዶሮች፣ በጥቅሉ ያ ሰላማዊ ገበያ በደቂቃ ውስጥ ሰላሙን ተነጥቆ ሕግ በሚገዛቸው ሳይሆን ሕግን ራሱን ለመግዛት በተነሱ በሚነጥቁና ወዳጅ ይሁን ጠላት ብቻ ከፊታቸው በሚያገኙት ላይ የዱላ በረዶ በሚያዘንቡ ጨካኞች ተሞላ። ከጥቂት ደቂቃዎች በፊት ዘመድ ከዘመዱ ባለጉዳይም ከጉዳዩ ላይ ብቻ ትኩረት በመስጠት በተረጋጋ መንፈስ ሲወያይ እንዳልቆየ ሁሉ በቅጽበት ወደ አውሬነት የተለወጠ መሰለ። መኪናዋን ተጫውተውባታል አለ በረብሻው ምክንያት ከአውራጃ ገዡ ጋር ሮጦ ከቢሮ ተደብቆ የቆየውና ረብሻው እንደቀዘቀዘ መሄዱን የተገነዘበው ወረዳ ገዥ ሲፈራ ሲቸር ከቢሮ ወጥቶ ለአውራጃ ገዡ እንደ መጓጓዣም እንደ መድረክም ስታገለግል የቆየችው ላንድ ሮቨር መኪና እንደ ነብር በተቆጡ ገበሬዎች ቆመጥና ድንጋይ እንዳልነበር ሆናለች። ደግነቱ ማን እንደሰበራት አልታወቀም እንጂ ቢታወቅና ቢያዝ ኖሮ እንደ መኪናዋ መስታወት አካላቱ ሲረግፍ በትረ ስልጣን ይቀጠቀጥ ነበር። አንዳንዶች ዋጋ ሳያወጡ ዋጋ ያለው ዕቃ መሸመት የዕለቱ የረቡዕ ገበያ ሕግ የሚፈቅድላቸው ሆኖ ከዋለ በኋላ ገበያተኛው ያለ ወትሮ በጊዜ ተበተነ። ረቡዕ ገበያም አስከሬን የወጣበት ቤት ይመስል ቀዘቀዘች። እናቶቻቸው ገበያ የሄዱባቸው ሕፃናት እንደለመዱት ሸንኮራ አገዳና ቆረቆር ስኳር ባያገኙም እናቶቻቸውን በናፍቆት ነበር የተቀበሏቸው፣ በደስታ እንደ ኳስ እየነጠሩ። ግፋየው ግን ለዚህ ባለመታደሉ አባትም እናትም ሆነው የሚያሳድጉትን አባቱን ሮጦ መቀበል አልቻለም። አመሻሽ ላይ ግፋየው አባቱ ዜማ ሲያስተምሩ ይቀመጡባት ከነበረችው ጠፍጣፋ ድንጋይ ላይ ተቀምጦ የአባቱን ከገበያ መምጣት ሲጠብቅ ከሩቅ ጠቆር ያለ ልብስ የለበሰ ሰው ሲመጣ ባየ ቁጥር አባቱ እየመሰሉት ልቡ በደስታ ይጨፍርና
ያ በሩቅ አይቶ ተስፋ የጣለበት ሰው አልፎ ያጅ ይሆንበታል። በተስፋ የሚኖር ሰው ተስፋ አይቆርጥምና እንደገና መንገዱን ያያል። መሪጌታ ግን ብቅ አላሉም። ይልቁንም እርሳቸውን ይወክሉ ይመስል ኩል በመሰለው የምሽት ሰማይ ላይ ከዋክብት ብቅ ማለት ጀመሩ። መሪጌታ ባንተ ጊዜ ባለቤታቸው ወይዘሮ ያየሽ ተጎዳ ከሞተች ወዲህ ለግፋየው እናትም አባትም በመሆን ብቸኛ ልጃቸውን ለማሳደግ ደፋ ቀና የሚሉት ብቸኛ ዘመዱ ናቸው። ያን ዕለት ግን እሳቸውም ከሄዱበት በጊዜ አልተመለሱም። የሄደበትን ጉዳይ በጊዜ አጠናቆ ማራ ሄዶ ይሆን? ወደ ማራ ቢሄድስ ዋርዲትን ይዟት ይሄዳል እንዴ? አህያ ሰርዶ እንጂ ማራት በላ። ታዲያ አቤት ደረሰ? አበኮ ያሰበውን ታላደረገ ወደ ኋላ መመለስ አይሆንለትም እና ለንያ 40 የሚፈልገውን ረቡ ገቢ አጥቶ ደብረ ማርቆስ ወርዶ ይሆን? ወይስ በዚያው ደጋሰኝን ሄደ? ድንገት ዋርዲት ብትሞትበትስ? እንዴው እሷ ብትሞትበት እንኳ በጊዜ መመለስ ነበረበት። እሷንስ ቢሆን ምን የሚገላት አለ? እንደንየ ውሃ በላት አይባል ቀኑ ብራ ነው። ጅብም ቢሆን ማታ እንጂ ቀን ይህን ያህል ድፍረት የለውም። እሱ በጤናው ባይሆን ነው እንጂ በማለት ግፋየው ለብቻው እያወራ ፍዝዝ ብሎ መንገዱን ሲያይ ከቤታቸው ግርጌ ካለው ሸጥ ውስጥ አንድ ነገር እየሮጠ ሲገባ ካይኑ ላይ ውልብ አለ። ሰዓቱ እየጨለመ መሄዱን የተገነዘበው ከሸጡ እየሮጠ የገባውን ነገር ሰው ይሁን አውሬ መለየት ሲሳነው ነበር። በአካባቢው ያለውን ነገር ሲቃኝ በየበራፉ ሳር ከሚግጡት ፈረሶች በቀር ሁሉም የቀንድ ከብቶች፣ በጎችና ፍየሎች በየማደሪያቸው በጊዜ ገብተዋል። የጨለማው መግፋት የግፋየውን ሐሳብ ይበልጥ አጨለመበት። የሚያደርገው ጠፍቶት ሲትከነከን ያ እየሮጠ ከሸጡ የገባው ጥቁር ነገር ወደሱ ሲገሰግስ ተመለከተ። የልቡ ምት ሲጨምር ፍርሃቱ ጠንክሮ መሮጥ ቢያምረውም ያላወቀው ነገር እግሩን ሰንግሮ ያዘው። ወዲያው ዋርዲት ያይዳኝ ቁራጭ ገመድ በቀኝ የፊት እግሯ እየጎተተች እንደ ግፋየው ሁሉ አፉን ከፍቶ ከሚጠብቃት ደሳሳ ጎጆ ሮጣ ገባች። ግፋየው ትንሽ ቆም ብሎ ከኋላዋ የሚከተላትን ጠበቀ። ግን ማንም የለም። በጀርባ የተጫነችው እንዳለ ለማረጋገጥ ወደ ቤት አልገባም። ዋርዲት ሮጣ የገባችው በፊቱ ነበርና። ዋርዲት እየሮጠች ነው የመጣችው። ጅብ ሊበላት ሲል መሪጌታ እሷን አድናለሁ ብለው የአውሬ ራት ሆነው ይሆን? ወይ ደግሞ ሃይ ባያጣው የዘመኑ ሌባ እሳቸውን ገድሎ ምኑ ይታወቃል? ልብሳቸውን እንኳ አይነካም። ያን ብጥስጣሽ በርኖስና ከሱ ያልተሻለች ነጠላ እንዲያም ሲል አገልግሎቱን የጨረሰ ያቡጀዲ እጀ ጠባብና መሰል ቀጭን ሱሪ ማን ከጉዳይ ቆጥሮት የማይረባ ቡትቶ ከቤት ውስጥ ማናቶ ባይሆን አህያዋ ተጭናው የነበረውን ጓዝ እንደሆነ እንጂ። ግፋየው ብዙ ነገር ሲያወጣና ሲያወርድ ከቆየ በኋላ የረቡ ገበያን መንገድ ይዞ አባቱን ለመፈለግ ሞከረ። ግን አልገፋበትም። ከቤት ገብቶ ዋርዲትን ትክ ብሎ አያት። አባቴን የጥለሽው መጣሽ በሚል አይነት ስሜት ፍጥጥ አድርጎ ያያታል። የጨነቀው ያህል እንጂ ዋርዲት እንደ ተራጋሚው የበለዓም አህያ አፍ አውጥታ እንደማትናገር አሳምሮ ያውቃል። ከዚያ ወደ አጎቱ ቤት ሄዶ የአባቱን ከገበያ ለመመለስ አስረዳው። የአካባቢው ነዋሪም ባትሪ ያለው ባትሪ የሌለው ደግሞ ከገለባ የተሰራ ደቦቱን እያበራ እስከ ሌሊት አጋማሽ ሲፈልግ ቆይቶ ወደ ቤቱ ተመለሰ። ግን ተስፋ ቆርጦ ዝም አላለም። ጅብ በጮኸ ቁጥር እየሮጠ እየተጠራራ እየወጣ እንደገና እየተመለሰ ሲጨነቅ እንቅልፍ አጥቶ አደረ። አንተ ግፊያ አለ የግፋየው አጎት። ጠዋት መሪጌታን ለመፈለግ ወደ ረቡ ገበያ በመጓዝ ላይ እንዳሉ
አጎቱ ምንጊዜም ግፋየውን የሚጠራው በቁልምጫ ግፌ እያለ ነው። ምናልባት በታለም ሞት ተስፋ ቆርጦ ወደ አገሩ ሄዶ ይሆን? እሷ ተሌለች እንደማይኖር በአንደበቱ ይናገር ነበር አለ የሚያስበው ሲያጣ። እኔን ላንጫ ሞራ ጥሎኝ አያረገውም። ቀድሞ ነገር ስለ አገሩ ሳነሳበት አይወድም። ምክንያቱም እኔ እንጃ አይገባኝም በመባባል አንዱ እየጠየቀ ሌላው እየመለሰ በመጓዝ ላይ እንዳሉ ረቡዕ ገበያ አምባጓሮ ተነስቶ እንደነበረና ብዙ ሰውም ወደ ቤቱ ሳይመለስ መቅረቱን እንደነሱ ዘመድ ለመፈለግ ከሚጓዘው ብዙ መንገደኛ ተገነዘቡ። ረቡዕ ገበያ እንደደረሱ ዘመድ የታሰረበት በፍትህ ሳይሆን በጉቦ ለማስፈታት ከላይ ታች ሲል በረብሻው ምክንያት የሞተ ዘመድ ያገኘም ደረቱን እየደቃ ሲላቀስ በማየታቸው ህሊናቸው ክፉኛ ተረበሸ። አሻቦ ተራ ላይ ዘመዱን ለመፈለግ ባጠገቡ የሚያልፍም ወሬ የጠማውም ከንፈሩን እየመጠጠ እኔን የሚል አወዳደቁ አንጀት የሚበላ ሰው እንዳልሆነ ሆኖ ተዘርግቶ አዩ። ግንባሩን ነው በጥይት የሰንጥቆት ይላል አንዱ ዘመድ ፈላጊ የራሱ ሰው አለመሆኑን ካረጋገጠ በኋላ። የለም ልብ ራሱን ነው የብሎት አታየውም ተሆዱ ላይ የሚወርደው ደም ይላል ሌላኛው በግምት። ግፋየውና አጎቱ ክብ ሰርቶ ከሚላቀሰው ሐዘንተኛ ጠጋ ብለው የሞተው ማን እንደሆነ ለማወቅ ሞከሩ። ጊዜ አልፈጀባቸውም። ዘመድ ከቦ እንዲያ የሚያለቅስለት ሬሳ ላልቃሾች ዘመድ፣ ለነሱ ግን ባዕድ ሆኖ አገኙት። አዎ መርጌታ አይደሉም። አሟሟቱ አንጀታቸውን ቢበላውም እንዲያ አለወጉ ሆኖ ያዩት ሰው መርጌታ ባለመሆናቸው ለጊዜው ቀለል አላቸው። ግን ደግሞ ተመሳሳይ አደጋ የደረሰበት ሰው ብዙ መሆኑን ሲገነዘቡ በጭንቀትና በስጋት ልባቸው መከሯን እያየች እንደገና ወደ ሌላ ሄዱ። አላገኟቸውም። ለነገሩ መርጌታ ቢሆኑስ አፉን ይመጥ እንደሆነ እንጂ ማንነቱ ላልተዋወቀ ዘመድ ቢስ ማን ሊያለቅስላቸው? ከላይ ታች ሲባዝኑ የቆዩት እነ ግፋየው መጨረሻ ላይ የኒያን ገልቱ ሬሳ ጌሾ ተራ ብቻውን በደም ሰክሮ አገኙት። መርጌታን እንደ በረዶ የወረደው ጥይት አልነካቸውም። ወይም ደግሞ ሲያደባቸው የቆየ ባላንጣ አጋጣሚውን ተጠቅሞ በዱላ ቀጥቅጦ አልገደላቸውም። ከግርግሩ መሃል ሩጫ አመልጣለሁ ሲሉ ወደቁና ደንብሮ የደረሰ አጋሰስ ጭንቅላታቸውን አፍርሶ ጣላቸው።